ሰላም የኢትዮ ሚድ ላብ አካዳሚ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቪዲዮአችን ስለ ማላሪያ የምናወራ ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ ጀምሩ። ዛሬ የምናየው ኮምፕሬሄንሲቭ ኦቨርቪው ኦፍ ማላሪያ ሲሆን ስለ ማላሪያ ወይም ስለ ወባ አጠቃላይ አንድ ሰው የሕክምና ተማሪ የሚሆን ማንኛውም ሰው ስለ ወባ ማወቅ ያለበት ነገር ዝርዝሩን ስቴፕ ባይ ስቴፕ ባጭሩ ክሊር እና ግልጽ በሆነ መልኩ የምናይ ይሆናል። አባውት ኢንትሮዳክሽን፣ ላይፍ ሳይክል፣ ትራንስሚሽን፣ ዲያግኖሲስ ያለው ነገር አንድ ባንድ ስቴፕ ባይ ስቴፕ ስለምናይ እባካችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አቅም ስጡት። በተቻላችሁ አቅም ኖት ይዛችሁ ሙሉን ቪዲዮ ብትከታተሉኝ ደስ ይለኛል። ምክንያቱም በእያንዳንዱ ቪዲዮ ውስጥ በእያንዳንዱ በመናገረው ነገር ሰምታችሁት የማታውቁት ሳይንስ ላወራ ስለምችል አንድ የሕክምና ተማሪ ወይም አንድ የሕክምና ባለሙያ ወባ ውስጥ በማላሪያ ዙሪያ ማወቅ ያለበት ነገር ቀጥታ አንድ ባንድ የምናወራ ይሆናል። አብራችሁን ቆዩ። በዚህ ቪዲዮ ፖይንቶች ምን ናቸው? አንደኛ ማላሪያ ኢንትሮዳክሽን ቱ ማላሪያ ማላሪያ ምን ይመስላል? ስፒሺስ ኦፍ ፕላዝሞዲየም ወይም ታይፕስ ኦፍ ፕላዝሞዲየም የምንላቸው፣ ክሊኒካል ሲምፕተም ዛት ሚንስ ሳይን ኤንድ ሲምፕተም ምን ይመስላል፣ ፓቶጀነሲስ ዋት ኢዝ ዲዚዝ የሚለውን እናያለን። ኤንድ ኦልሶ ላብራቶሪ ዲያግኖሲስ። እነዚህን ሀሳቦች አጭርና ግልጽ በሆነ መልኩ ስለምናያቸው እባካችሁ ከኔ ጋር ሁኑ። ቪዲዮውን እስከ መጨረሻው እዩ። አሁንም በድጋሚ ጠይቃችኋለሁ፣ ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ይጠቅማችኋል ብላችሁ የምታስቧቸው ለወዳጅ ዘመዶቻችሁ ሸር አድርጉላቸው። ወደ ቪዲዮ ኢንትሮዳክሽን ቱ ማላሪያ። እንግዲህ ኢንትሮዳክሽን ቱ ማላሪያ ስናይ ዋት ኢዝ ማላሪያ ነው። እንግዲህ ዘ ወርድ ማላሪያ ኢዝ ካም ፍሮም ቱ ላቲን ወርድስ። ይሄ እንዴት መሰላችሁ? ድሮ ከ19ኛው ሴንቸሪ በፊት 18ኛው ሴንቸሪ አካባቢ ይሄ ስለ ጀርም ቲዮሪ ከመምጣቱ በፊት ድሮ ሰዎች በሽታ ሲይዛቸው የዛ በሽታ ኮዜቲቭ ኤጀንቱን አያውቁትም ነበር። የዛን በሽታ ኮዜቲቭ ኤጀንት ስለማያውቁት የራሳቸውን መላምልት ነው የሚናገሩ። በዛን ጊዜ ከዛ ውስጥ አንዱ ይሄ ወባ የሆነ ሰው እንዳጋጣሚ ወደ ረግረጋማ ቦታ ሂዶ ሲመለስ ማታ ታመመ። ከዛ ታሞ ልክ አሁን ወባ የሚያሳየውን ሲምፕተም ሳይናን ሲምፕተም አሳየ። ከዛ ሰዎቹ ምን ብለው እንትና ነው አይ ሰውየው እኮ እዛ ቦታ ሄዶ ነበረ፣ ስለዚህ እዛ ጋር ጥሩ መጥፎ ሽታ ብሪዝ አድርጓል። that is because of ይሄ ታመማ because of breathing of bad air ብለው ደመደሙ። that means ማለት ባድ ሲሆን ኤር ማለት ኤሪያ that means ያ ፐርሰን ያን በሽታውን ያመጣው ያንን መጥፎ ኤሪያ ስላሸተተ ነው ከሚል አንግል ስሙን በዛ ማላሪያ ብለው ሰየሙለት ማለት ነው። ግን እኛ ወደኛው ሀሳብ ስንመጣ ከ19ኛው ሴንቸሪ በኋላ ዋት ኢዝ ማላሪያ? ማላሪያ ኢዝ a vector borne disease that is caused by a single protozoa plasmodium species. a single celled በሆነ ፕሮቶዞአ ፓራሳይት ኢትስ known as ፕላዝሞዲየም። በዚህ ፕላዝሞዲየም የሚመጣ ቬክተር ቦርን ዲዚዝ ነው ማለት ነው። ገባችሁ? it is a vector borne disease ማለት ይህንን በሽታ የሚያስተላልፈው there is a vector አለ ማለት ነው። ስለዚህ the word malaria is a vector borne infection disease caused by a single protozoal parasite of the genus Plasmodium ብለን እንተረጉመዋለን ማለት ነው። there are 4 types of Plasmodium that cause mainly humans. ሰው ላይ በሽታ የሚያመጡ ወይም ማላሪያን የሚያመጡ 4 ታዋቂ የሆነ ፕላዝሞዲየም ስፒሺስ አሉ ማለት ነው። ማን ናቸው? ፕላዝሞዲየም ቫይቫክስ፣ ፋልሲፈረም፣ ቫይቫክስ፣ ኦቫሊ ኤንድ ማላሪያ ይባላሉ። እነዚህ 5 ናቸው። ግን ሞስትሊ ሂውማን ላይ ናውን የሚባሉት እነዚህ 4ቶቹ ናቸው። አንድ ባንድ እናያለን። ስፔሻሊ ፋልሲፈረም ኤንድ ኦልሶ ቫይቫክስ የሚለውን አንድ ባንድ ያለው ነገር እመናይ ይሆናል ማለት ነው። ሌላኛው ላይፍ ሳይክል ኦፍ ማላሪያ ነው። በደንብ እንድትረዱኝ፣ ምክንያቱም
አንዱን ትቶ አንዱን መሄድ ስለማንችል ስቴፕ ባይ ስቴፕ በደንብ ሁሉ ነው የምናየው። ሌላኛው ላይፍ ሳይክል ኦፍ ማላሪያ። ላይፍ ሳይክል ኦፍ ማላሪያ ሃዝ ኢት ኢዝ አ ኮምፕሌክስ ላይፍ ሳይክል ነው ያለው ዛት ፖሰስ ዋት ቱ ላይፍ ሳይክልስ ኢን ሆስትስ። ለምን መሰላችሁ? በሁለት ሆስት ስለሚካሄድ ኮምፕሌክስ የሆነ ላይፍ ሳይክል ነው ያለው። ዛት ሚንስ አ ዴፊኒቲቭ ሆስት ኤንድ ኦልሶ ኢንተርሚዲየት ሆስት። ሶ ዴፊኒቲቭ ሆስት ማለት ሴክሹዋል ፌዝ የሚካሄድበት ሲሆን የማላሪያ ዴፊኒቲቭ ሆስት የሚካሄደው ሞስትሊ ፊሜል አኖፊለስ ሞስኪቶ ነው። ፊሜል አኖፊለስ ሞስኪቶ ነው። ኢንተርሚዲየት ሆስት ምን ነው ደግሞ አሴክሹዋል ፌዝ የሚካሄድበት ሲሆን ማን ላይ ነው የሚካሄደው? ሂውማን ላይ ወይም ሜን ላይ ነው የሚካሄደው ማለት ነው። there are two phases sexual phase occurring in humans, it is intermediate host and act ያደርጋል and also sexual phase occurring in mosquito it's a definitive host ነው ያገለግላል ማለት ነው። ስለዚህ ሁለት types of host አለ። definitive host that means anopheles mosquito and intermediate host that of human ብለን ላይፍ ሳይክሉን በዚህ እናያለን። እዚህ ጋር በደንብ እናያለን። ሂውማን ሳይክል ላይ ምን ይካሄዳል? አንደኛ ፕሪ ኤርትሮሳይቲክ ሻይዞጅን ይካሄዳል። ኤርትሮሳይቲክ ሻይዞጅን ይካሄዳል ኤንድ ጋሜቶጅን ይካሄዳል። ኢንሁማን ሳይክል ላይ ማንዋያት አሴክሹዋል ፌዝ ላይ እነዚህ ይካሄዳሉ። እዚህ ስቴፕ ባይ ስቴፕ እዚህ ጋር ግራፍ አለ፣ እዚህ ጋር እናያለን። እዚህ ጋር በደንብ ስሙኝ። እዚህ ጋር አንድ ሚል ይላል። እንግዲህ አንድ ላይ ምንድነው የምታደርገው? እዚህ ጋር ወባዋ እዚህ ጋር ሰውየውን ኢንጀክት እያደረገች ነው ያለች። እዚህ ጋር በደንብ እንግዲህ ፊሜል አኖፊለስ ሞስኪቶ ለምን መሰላችሁ? ፊሜል አኖፊለስ ሞስኪቶ የምታስተላልፈው ሁሉም ሞስኪቶ ወባ ያስተላልፋል አይደለም። ፊሜል አኖፊለስ ሞስኪቶ እንዲያውም ነፍሰ ጡር የሆኑት ማለት ምክንያቱም አብዛኞቹ የሚውሉት በቃ አበባ በመቅሰም እንደዛ የሆነ ጁሶች እንደዛ ነው የሚውሉት። ብለድ ሳክ ያረጉ። ይቺ ፊሜል አኖፊለስ ሞስኪቶ ግን ፎር ማቹሬሽን ኦፍ ዜር ኢግ ለሷ ኢግ ማቹሬሽን ሲባል ምን ታደርጋለች? ደም ያስፈልጋታል። ዛቲንስ በዛን ጊዜ ደም በሚያስፈልጋት ጊዜ ነው ፓራሳይቱን ወደ ሂውማኑ የምታስተላልፈው። ስለዚህ እንዴት ይካሄዳል መሰላችሁ? እዚህ ጋር በደንብ እዚህ ጋር አሁን ቁጥር አንድ ላይ ምንድን እየተካሄደ ነው ያለ? ወባዋ ሰውየውን ኢንጀክት እያደረገች ነው። እዚህ ጋር እንግዲህ ይቺ ወባ ሰውየውን ኢንጀክት ስታደርገው ኢንፌክትድ የሆነች ወባ በውስጧ የፓራሳይቱን በውስጧ ካለ ሰውየውን ኢንጀክት ስታደርግ በምራቋ ሰውየውን ቢት ስታደርግ መጀመሪያ የምታደርገው ምራቅ ነው የምትልከው ወደ ሰውየው። ለምን መሰላችሁ? ይሄ ምራቅ ሳሊቤ ሁለት አይነት ጥቅም አለው። አንደኛ ባሶዳይሌተር ነው። ሁለተኛው ደግሞ አንቲኮአጉላንት አለው በውስጡ ያምራቅ። ምክንያቱም ወደ እሷ ሳክ ስታረግ ክሎት አድርጎ እንዳያስቸግራት አንቲኮአጉላንት አለው ማለት ሁለት ማለት። በዚህን ጊዜ ምራቋን ስትልቅ ከምራቋ ጋር አብሮ ምን ይገባል? ስፖሮዛይት ኦፍ ዘ ፓራሳይት የፓራሳይቱ ስፖሮዛይት ይገባል። ቢያንስ ከ10 እስከ 20 ማክሲመም ደግሞ እስከ 100 የሚሆኑ ስፖሮዛይቶች አብሮ ከምራቁ ጋር ይገባና ወደ ጀነራል ሰርኩሌሽን ይገባሉ። ያው ጀነራል ሰርኩሌሽን ከዛ ጀነራል ሰርኩሌሽን ላይ እንደገቡ አብዛኞቹ እንደውም ድምጥማጣቸውን የሚጠፋ የተወሰኑት ነው ሰርቫይቭ አድርገው ሊቨር ጋር የሚሄዱት። የተወሰኑት ሰርቫይቭ አድርገው ሊቨር ጋር ይገቡና ሊቨር ላይ ይሄ ስፖሮዛይቱ ምን የሚባል ፕሮቲን አላቸው መሰለህ? ሲኤስፒ ይባላል። ሰርከም ስፖሮዛይት ፕሮቲን ይባላል። ይሄ ፕሮቲን ስፖሮዛይት ላይ ስፓይክ አለ። ይሄ ፕሮቲን ሊቨር ሴል ላይ ዛትስ ሄፓቲክ ሴል ላይ ሪሴፕተር አለው። ሄዶ ዛጋ ባይንድ ያደርጋል። ዛጋ ባይንድ ሲያደርግ ምን ይደረጋል? ስዌል ተደርጎ ይዋጥና ወደ ውስጥ ወደ ሊቨር ሴል ይገባል ማለት ነው። ይሄ ስፖሮዛይት ከዛ ሊቨር ሴል እንደገባ ሊቨር ሴልን ኢንፌክትድ ያደርጋል። ያው ኢንፌክትድ ሊቨር ሴል ስፖሮዛይት ውስጥ ነው። ከዛ ያ ስፖሮዛይት ወደ ምን ያድጋል? ወደ ሊቨር ሻይዞንት ያድጋል። ማለት ነው። ይሄ ምን ይባላል? ኤግዞ ኤርትሮሳይቲክስ ሳይክል ይባላል። እንቅድም እንዳሳያችሁ እዚህ ጋር እንዳሳያችሁ ሂውማን ሳይክልስ መጀመሪያ የሚካሄደው ፕሪ ኤርትሮሳይቲክ ሻይዞጅኒ ፕሮዳክሽን ኦፍ ሻይዞንትስ አውትሳይድ ኦፍ ኤርትሮሳይት ዛት ሚንስ እዚህ ጋር እንዳሳያችሁ
ሻይዞንት ትሮፖዛይቱም ስፖሮዛይቱ ወደ ሻይዞንት ያድጋል። ከዛ እዚህ ጋር ሻይዞንቱ ምን ያደርጋል? ዲቫይድ ያደርጋል። ሻይዞንት ማለት ሻይዞንት ማለት ዲቫይዲንግ ማለት ወደ ምን ያድጋል? ወደ ዲቫይድ ራሱን መልቲፕላይ ያደረገ ሜኒ ሜሮዞይት ይፈጥራል። ሜኒ ሜሮዞይት ይፈጥርና ይሄ ሜሮዞይት ምን ያደርጋል? ሬድ ብለድ ሴሉን ራፕቸር እያደረገ ይወጣል። ማለት ይቀርታ ሄፓቲክ ሴሉን ራፕቸር እያደረገ ወደ ጀነራል ሰርኩሌሽን ይገባና ኤርትሮሳይቲክ ሳይክል ይገባል ማለት ነው።